እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ባለፈው ቻፕተር 3 ፎሪየር ሲሪስ ኤክስፓንሽን አይተን ነበረ። ዛሬ ደግሞ የሚቀጥለው ቻፕተር 4 which is about differential calculus of function of several variables የሚለውን አንዳንድ ነገር አሳያችኋለሁ ማለት ነው እና አንዳንድ ጥያቄዎችን እሰራለሁ። differential calculus of function of several variable ላይ ምን አለ? ለምሳሌ limit and continuity of a function of several variable አለ። applied one ላይ እንደምታስታውሱት function of one variable ላይ limit እና continuity እንዴት እንደምንሰራ ለማየት ሞክረን ነበረ። አሁን ግን function of two variable ሲሆን እንዴት ነው ሊሚቱን እና ኮንቲኒቲውን ዲተርማይን ማድረግ የምንችለው የሚለውን እናያለን ማለት ነው። እሺ ፎር ኤግዛምፕል ከጥያቄ ልጀምር። በነገራችን ላይ አፕላይድ ዋን ላይ ስናይ የነበረው ቴክኒኮች ኢቫሉዌት ለማድረግ ሊሚት ኢቫሉዌት ለማድረግ ስንጠቀም የነበሩት ቴክኒኮች ተመሳሳይ ናቸው። እዚህ ጋር ልዩነቱ ምንድነው? እዛ ጋር ፋንክሽን ኦፍ ዋን ቫሪያብል ነው፣ እዚህ ጋር ፋንክሽን ኦፍ ቱ ቫሪያብል፣ ስሪ ቫሪያብል እያለ ይቀጥላል ማለት ነው። ምክንያቱም ሴቨራል ቫሪያብል ስለምን አባቭ ዋን ቫሪያብል ነው ማለት ነው ፋንክሽናችን ያለው። ለምሳሌ ፋንክሽን ኦፍ ቱ ቫሪያብል ሲሆን ሊሚቱን እንዴት ነው ኢቫሉዌት የምናደርገው? ኢቫሉዌት ዘ ሊሚትስ ኦፍ ዚስ ፋንክሽን x + y ኦቨር x ኪዩብ ፕላስ y ኪዩብ አስ x ኮማ y ጎስ ቱ ማይነስ 1 ኮማ 1 ሲሆን የዚህ ሊሚት እንዴ ምንድን ነው የሚሆነው? እንደምናደርገው this is equals to the limit as x comma y goes to minus 1 comma 1 ዳይሬክት ሰብስቲቱት ብናደርግ minus 1 comma 1 ሰብስቲቱት ብናደርግ ምንድን ነው የምናገኘው? እዚህ ላይ minus 1 plus 1 0 over minus 1 cube minus 1 plus 1 0 over 0 which is indeterminate form የሚሆነው ማለት ነው። ስለዚህ አይዘር ባይ ፋክተር አውት በማድረግ ሲምፕሊፋይ አድርገን ኢቫሉዌት እናደርጋለን ማለት ነው። this is equals to x plus y over x cube plus y cube ማለት ምን ማለት ነው? x plus y times x square minus xy plus y square ማለት ነው። from this one x plus y by x plus y ጠፋና ምን ይቀራል? the limit as x comma y goes to minus 1 comma 1 1 over ምን ይሆናል? x square minus xy plus y square ይሆናል ማለት ነው። ከዚህ በኋላ ቀጥታ በx እና y ቦታ ይሄንን ባሉ መተካት ይሆናል ማለት ነው። ዘን ምን እናገኛለን? 1 over x ማለት minus 1 ነው። minus 1 is whole square minus xy minus 1 times 1 plus 1 square which is 1 ይሆናል ማለት ነው። ከዚህ ላይ ምን እናገኛለን? 1 over 1 minus plus 1 plus 1 which is 1 over 3 ይሆናል። the limit of this function as x comma y goes to minus 1 comma 1 ይሄ ይሆናል ማለት ነው። ለምሳሌ ፋንክሽናችን ስኩዌር ሩት ያለው ቢሆን ምንድነው የምናደርገው? አፕላይድ ዋን ላይ እንዳየነው ራሽናላይዝ እያደረግን ነበር ማለት ነው። በዚህም ላይ ተመሳሳይ ነው ማለት ነው። ስኩዌር ሩት ፋንክሽን ሲኖረው ራሽናላይዝ በማድረግ ኢቫሉዌት ማድረግ ሲምፕሊፋይ ማድረግ ያለብን ሲምፕሊፋይ ያደረገን ኢቫሉዌት ማድረግ እና ሊሚት ኦፍ ፋንክሽን ኦፍ ቱ ቫሪያብል በዚህ መልኩ ኢቫሉዌት ማድረግ እንችላለን ማለት ነው። ሌላ ምንድነው? ኮንቲኒቲ ኦፍ ፋንክሽን ኦፍ ቱ ቫሪያብልስ ኮንቲኒቲ ኦፍ ፋንክሽን ኦፍ ቱ ቫሪያብልስ ሌትስ ሳም ፋንክሽን ኤፍ ኢዝ ፋንክሽን ኦፍ ቱ ቫሪያብል ሴት ቱ ቢ ኮንቲኒየስ ምን መሆን አለበት? ፋንክሽን ኦፍ ቱ ቫሪያብል ኤፍ ኮንቲኒየስ አት ኤ ኮማ ቢ ላይ ኮንቲኒየስ ከሆነ ምን መሆን አለበት ማለት ነው? ዘ ሊሚት አስ ኤክስ ኮማ ዋይ ጎስ ቱ ኤ ኮማ ቢ ኢዝ ኢኳል ኤፍ ኦፍ ኤክስ ኮማ ዋይ ምን መሆን አለበት? ኤፍ ኦፍ ኤ ኮማ ቢ የሚሆን ከሆነ ያ ፋንክሽን ኮንቲኒየስ ነው ማለት ነው። አት ኤ ኮማ ቢ ላይ ፋንክሽናችን ኮንቲኒየስ ነው ማለት ነው። ያ ማለት ነው በሌላ አባባል ፋንክሽናችን ፋንክሽን ኦፍ ቱ ቫሪያብል continuous function of two variable at a comma b continuous ከሆነ the limit of this function f of x comma y as x comma y goes to a comma b is equals to f of a comma b መሆን አለበት ማለት ነው። እሺ እዚህ ጋር አንድ ጥያቄ እንስራ። ዛት f of x comma y is equals to this function እዚህ ጋር as x comma y is not equals to 0 0
and f of x comma y is equals to 2 as x comma y is equals to 0 0 ነው። ይሄ ፋንክሽን ኮንቲኒየስ ነው አት 0 0 ላይ ኮንቲኒየስ ነው አይደለም የሚለውን አሳየው። እንዴት ነው የምናሳየው? ምን መሆን አለበት? ይሄ ፋንክሽን ኮንቲኒየስ ከሆነ as x to z as a ኮንቲኒየስ ከሆነ የዚህ ፋንክሽን as x y goes to 0 0 ሊሚቱ እና ይሄኛው እኩል መሆን አለበት። እዚህ ጋር x y is equal to 0 0 ተብላችኋል። ስለዚህ f of 0 0 is equal to 2 ነው ማለት ነው። ይሄ ከማን ጋር እኩል መሆን አለበት? ኮንቲኒየስ ከሆነ የዚህም ሊሚት ካልኩሌት አድርገን as x y goes to 0 0 ካልኩሌት ስናደርግ ከዚህ ጋር እኩል መሆን መቻል አለበት ማለት ነው። ኮንቲኒየስ ከሆነ at 0 0 ይሄ የማይሆን ከሆነ ፋንክሽናችን ኮንቲኒየስ አይደለም ማለት ነው። ኮንቲኒየስ አይደለም ማለት ነው። at 0 0 እስቲ እናሳይ። ሊሚቱ ሶልቭ አድርገን እናሳይ። ኮንቲኒየስ ከሆነ the limit of as x, y close to 0 0 የዚህ ፋንክሽን sin of 6xy over 3xy ምን ይሆናል? sin 6xy over 3xy አፕላይ ዋን ላይ ምን አይተናል? the limit of sin x over x as x goes to 0 is equals to 1 ነው። ስለዚህ ለምሳሌ እዚህ ጋር 6xy ነው፣ እዚህ ጋር 3xy ነው። ከላይም ከታችም በሁለት ብናባዛ ምን እናገኛለን? ይሄ ፋንክሽን ታይምስ 2 over 2 ብንል ምን እናገኛለን? 2 times the limit of sin 6xy as x y goes to 0 0 over ከታችን በሁለት ሲባዛ 6xy ይሆናል ማለት ነው። ይሄ ማለት ተመሳሳይ ሆነ sin 6xy over 6xy as x y goes to 0 0 according to this ምን ይሆናል ማለት ነው? የዚህ ሊሚት as x goes to xy goes to 0 0 1 ይሆናል ማለት ነው። 2 times 1 is equals to 2 ይሆናል ማለት ነው። hence f of 0 0 is equals to 2 and the limit of this function is equals to 2, then the given function is continuous ነው ማለት ነው። the given function is continuous ነው ማለት ነው። at 0 0 at x, y is equals to 0 0 ላይ ፋንክሽናችን continuous ነው ማለት ነው። ስለዚህ የዚህ ሊሚቱ ሆነልን እንደውም f of 0 0 is equal to 2 ነው። ሁለቱ ኢኳል ስለሆነ ፋንክሽናችን f of x, y at 0 0 ላይ ኮንቲኒየስ ነው ማለት እንችላለን ማለት ነው። እሺ ሌላ ምንድነው የምናየው? ፓርሻል ዴሪቬቲቭስ ፎር ፋንክሽን ኦፍ ቱ ቫሪያብልስ እንዴት ነው የምንፈልገው? ፋንክሽን ኦፍ ቱ ቫሪያብልስ ሲሆን ፓርሻል ዴሪቬቲቭ እንዴት ነው የምንፈልገው? ለምሳሌ የፋንክሽን ኦፍ ዋን ቫሪያብል ላይ ዴሪቬቲቭ ስንፈልግ ቀጥታ ዴሪቬቲቭ ነበር የምናደርገው። ለምሳሌ f of x is equal to x ፋንክሽን ኦፍ ዋን ቫሪያብል ብቻ ስለሆነ ቀጥታ f ዴሪቬቲቭ ኦፍ x is equal to 1 ይሆናል። ፋንክሽናችን ዋን ቫሪያብል ነው። ቀጥታ with respect to x ነበር ዴሪቬቲቭ የምናደርገው። ግን ፋንክሽናችን ሁለት ቫሪያብል ፋንክሽን ኦፍ ሰቨራል ቫሪያብል ሁለት ቫሪያብል ሲኖረው እንዴት ነው ዴሪቬቲቭን የምንፈልገው? ዴሪቬቲቭን እንዴት ነው የምንፈልገው የሚለው ነው የምናየው ማለት ነው። ፓርሻሊ ነው ዲፈረንሺየት የምናደርገው ማለት ነው። ፎር ኤግዛምፕል ፋይንድ ዘ ፓርሻል ዴሪቬቲቭስ fx and fy of these functions። እዚህ ጋር የተወሰኑ ጥያቄዎች አሉ፣ እሱን ለማሳየት እሞክራለሁ ማለት ነው። f of x, y is equal to x power of 4 plus 2xy plus y minus x የሚል ፋንክሽናችን ሁለት ቫሪያብል ነው ያለው x እና y ማለት ነው። ስለዚህ ፓርሻል ነው ዲፈረንሺየት የምናደርገው fx እና fy። fx ማለት ነው ፋንክሽናችንን with respect to x ዲፈረንሺየት ማድረግ ማለት ነው። with respect to x ዲፈረንሺየት በምናደርግበት ጊዜ y ምን እናደርገው as a constant ትሪት እናደርጋለን፣ ሆልድ እናደርጋለን ማለት ነው።
ዋይ አስ ኮንስታንት ሆልድ አድርገን ፋንክሽናችንን with respect to x ዲፈረንሺየት እናደርጋለን ማለት ነው። ኤፍ ዋይ በምንፈልግበት ጊዜ ፋንክሽናችንን with respect to y ዲፈረንሺየት እያደረግን ኤክስን አስ ኮንስታንት ሆልድ እናደርጋለን ማለት ነው። እሺ ለምሳሌ ኤፍ ኤክስ ምን ይሆናል? x comma y is equal to ምንድን ነው? first of all x to the power of 4 plus 2xy plus y minus x ነው ብለው fx ምን ይሆናል? fx of x comma y is equal to ይሄ ደሪቬቲቭ ይደረጋል ማለት ነው 4x cube plus ይሄ with respect to x ኢንተግሬት ሲደረግ y as constant ሆልድ ይደረጋል ማለት ነው። ምን እናገኛለን? as x ሲሆን 2y plus this function with respect to x differentiate ሲደረግ as a constant ስለሆነ 0 ይሆናል። አጠባቂ ሲሆን minus 1 ይሆናል ማለት ነው። fx ይሄ ይሆናል ማለት ነው። fy of x comma y is equal to ይሄ with respect to y differentiate ሲደረግ x as a constant ነው ማለት ነው። ትሪት እናደርገው then 0 ይሆናል ማለት ነው። this function with y ምን እናገኛለን? 2x ይሆናል ማለት ነው። plus this function with y 1 ይሆናል። this function with y 0 as a constant ነው ማለት ነው። ሆልድ እናደርገው። ሌላ ምንድነው? b f of x comma y is equal to x square cos y የሚል ፋንክሽን ነው። የዚህ ኤፌክስ ምን ይሆናል? በነገራችን ላይ አፕላይድ ወርድ ላይ የምንጠቀማቸው ቴክኒኮች ለምሳሌ ዴሪቬቲቭ ላይ ሰም ሩል አለ፣ ዲፈረንስ ሩል አለ፣ ፕሮዳክት ሩል አለ፣ ኮሸንት ሩል አለ፣ ቼን ሩል አለ። እነዛ እንዳለ ይቀጥላሉ ማለት ነው። ፋንክሽን ኦፍ ቱ ቫሪያብል ስሪ ቫሪያብል ሲሆን እንዳለ ነው የሚቀጥለው ማለት ነው። ግን ልዩነቱ ምንድነው? እዚህ ላይ ፋንክሽን ኦፍ ቱ ቫሪያብል ነው ፓርሻል ነው ማለት ነው። ዲፈረንሺየት ነው። እሺ ለምሳሌ f(x, y) is equals to x square times cos y የሚል ፋንክሽን ነው። እዚህ ጋር ምንድነው አፕላይ የምናደርገው? እዚህኛው ሩል ነው ፕሮዳክት ሩል አፕላይ እናደርጋለን ማለት ነው። አንዱ ፋንክሽን ኦፍ x ነው፣ አንዱ ፋንክሽን ኦፍ y ነው ማለት ነው። ፕሮዳክት ሩል ምንድነው የሚለው? ለምሳሌ fxን ዲፈረንሺየት ስናደርግ fx ማለት the partial derivative of this function with respect to x ነው። with respect to x ዲፈረንሺየት ስናደርግ the derivative of this function with respect to x times this one plus the derivative of this function with respect to x times this one ይሆናል ማለት ነው። ፕሮዳክት ሩል እንደዛ ነው። then fx ይሆናል the derivative of this with x 2x times ምን አለ cos y plus the derivative of this function with x ምንድነው? 0 ነው። ምክንያቱም function of y ስለሆነ ማለት ነው። ስለዚህ እንዳለ 0 ይሆናል ማለት ነው። fxአችን ምን ይሆናል ማለት ነው? fx of x comma y is equal to 2x times cos y ይሆናል። fy ምን ይሆናል? fy of x comma y ምን ይሆናል? the derivative of this function with respect to y ነው ማለት ነው። እዚህ ጋር ዲፈረንሺየት እያደረግን ያለው with respect to y ዲፈረንሺየት ሲደረግ ይሄ ምን ይሆናል? 0 ይሆናል። 0 times this 0 plus the derivative of this function with respect to y የኮስ ዴሪቬቲቭ ምንድነው? ማይነስ ሳይን ነው ማለት ነው። ስለዚህ ማይነስ ሳይን y ታይምስ ምን አለ? ኤክስ ስኩዌር ይሆናል። ከዚህ ላይ ምን እናገኛለን? fy of x comma y is equal to minus x square times sin y ይሆናል ማለት ነው። እሺ ሌላው ደግሞ ሲ f of x comma y is equal to cos x to the power of 4 minus 2y square። እዚህ ጋር ምን አይነት ሩል አፕላይ እናደርገው? ይሄን ዲፈረንሺየት ለማድረግ ቼን ሩል ማለት ነው። ላይ እናደርገው fx ምን ይሆናል? the partial derivative of this function with respect to x ምን ይሆናል? the derivative of this times የውስጠኛው ሲባዛ the derivative of የውስጠኛው ማለት ነው። which is the derivative of cos is minus sin of x to the power of 4 minus 2y square times dy dx with respect to x of የውስጠኛው which is x to the power of 4 minus 2y square ይሆናል ማለት ነው። then fx የዚህ ምን ይሆናል? is equal to dy dx of
this function partially differentiate ስናደርግ x to the power of 4 minus 2y square partially differentiate ሲደረግ 4x cube ይሆናል። 4x cube times this minus 4x cube sine of x to the power of 4 minus 2y square ይሆናል ማለት ነው። fx fy ምን ይሆናል? fy of this function is equals to ተመሳሳይ ነው። ልዩነቱ ምንድነው? እዚህ ጋር dy dx የነበረው dy ይሆናል ማለት ነው። then the derivative of this minus sine of x to the power of 4 minus 2y square times dy dx of የውስጠኛው ነው dy dx ሳይሆን dy ጥንቃቄ አድርጉ እዚህ ጋር dy of የውስጠኛው ማለት ነው which is x to the power of 4 minus 2y square ይሆናል። dy of this እንደምናገኘው minus 4y times ይሄ ይሆናል ማለት ነው። then fy of x equal y is equals to minus minus plus ይሆንና 4y times sine of x to the power of 4 minus 2y square ይሆናል ማለት ነው። fy እሺ ሌላ ምንድን ነው? d ምንድን ነው የምንጠቀመው? So what is the power of 4 ማለት ነው? እሺ ኤፌክቱ ምን ነው? እዚህ ጋር ምንድን ነው የምንጠቀመው? ፈርስት ኦፍ ኦል ኮምቢኔሽን ኦፍ ፓወር ሩል ዊዝ ቼን ሩል ነው ማለት ነው የምንጠቀመው። ኮምቢኔሽን ኦፍ ፓወር ሩል አለ ውስጥ ደግሞ ቼን ሩል አለ ማለት ነው። ስለዚህ ኤፌክቱ ምን ይሆናል? የዚህ ዴሪቬቲቭ 4 times sine of x square y the whole to the power of 3 times dy dx of የውስጠኛው ማለት ነው which is sine of x square y ይሆናል። this is equals to 4 times sine of x square y the whole to the power of 3 times dy dx of ይሄ ምን ይሆናል? ይሄኛው አሁን ድጋሚ ቼን ሩል ይኖራል ማለት ነው። እዚህ ማለት ነው የሳይን ዴሪቬቲቭ ኮሳይን ኦፍ ኤክስ ስኩዌር ዋይ ታይምስ ምን አለ? አሁን ድጋሚ dy dx ኦፍ የውስጠኛው ማለት ነው ኤክስ ስኩዌር ዋይ ይሆናል። this is equals to dy dx of this a function with respect to x differentiate ሲደረግ ምን እናገኛለን? 2x እናገኛለን ማለት ነው። ዘን ማባዛት this is equals to 2xy times 4 8xy times cos x square y times ምን አለ እዚህ ጋር sin of x square y the whole is the power of 3 the power of 3 fx of x ይሆናል y ይሆናል fy ምን fy ምን ይሆናል? fy of x equal y ምን እናገኛለን? 4 times sin of x square y the whole cube times እዚህ ጋር dy dx የነበረው dy of የውስጠኛው ይሆናል sin of x square y ይሆናል ማለት ነው። this is equals to 4 times sin of x square y the whole cube times dy dx of ይሄ ምን ይሆናል? the derivative of sin which is cosine of x square y times ማለት የውስጠኛው derivative with respect to y ማለት which is dy of የውስጠኛው x square y ይሆናል። dy of this ምን እናገኛለን? ይሄ ፋንክሽን with respect to y differentiate ሲደረግ ምን እናገኛለን? x square እናገኛለን ማለት then fy of
ኤክስ ኮማ ዋይ ኢዝ ኢኳልስ ቱ ማባዛት ነው ማለት 4 ታይምስ ኤክስ ስኩዌር ኮስ ኤክስ ስኩዌር ዋይ ታይምስ ምን አለ ሳይን ኦፍ ኤክስ ስኩዌር ዋይ ዘ ሆል ዘ ፓወር ኦፍ 3 ይሆናል ማለት ነው። ዘ ፓወር ኦፍ 3 ይሆናል ማለት ነው። ኤፍ ዋን እሺ f of x comma y is equals to x square ln of xy የዚህ ኤፍ ኤክስ ኦፍ ፕሮዳክት ነው ማለት ነው የምንጠቀመው ኤፍ ኤክስ ኦፍ x comma y is equals to the derivative of this with x times this plus the derivative of this with x times this ነው ማለት the derivative of this function with x ምን ይሆናል 2x times ln of x comma y plus the derivative of this with respect to x ምን ይሆናል 1 over xy times dy dx of የውስጠኛው xy times ማለት x square የለም derivative 1 over x ነው ለኔ xy ስለሆነ 1 over xy times የውስጠኛው with respect to x ይሆናል ማለት ነው fx ምን ይሆናል ማለት ነው ከዚህ ላይ is equals to 2x times ln of xy plus dy dx of this y ይሆናል times this y x square over xy ይሆናል ይጣፋና ምን ይቀራል fx equals to 2x times ln of xy plus x ይሆናል ማለት fy ይሆናል እዚህ ጋር fx የነበረው fy እየሆነ ይሄዳል ማለት the derivative of this function with y times this plus the derivative of this function with y times ይሄ ይሆናል the derivative of this function with y 0 ነው ማለት 0 times this 0 plus the derivative of this function with y ምን ይሆናል 1 over x times y times d by dy of የውስጠኛው x times y times ያለ x square ይሆናል this is equals to d by dy of this x ይሆናል ማለት x times x square x cube over xy ይሆናል 0 plus this ይሄ simplify ሲሆን ምን ይሆናል x square over y እሺ የመጨረሻው f of x comma y is equals to y square over x square plus e raised to xy የሰፊ ቦታ ስለሚሆን ኤፍ እንደዚህ ነው ማለት ነው። የትኛው ሁሉ አስላልናልከው ኮሸንት ሩል ማለት ነው። ኮሸንት ሩል እንደሚለው ለምሳሌ ይሄ ኤፍ ኦፍ ኤክስ ይሄ ጂ ኦፍ ኤክስ ቢሆን ኤፍ ዴሪቬቲቭ ኦፍ ኤክስ እንደሚሆነው ዘ ዴሪቬቲቭ ኦፍ ዚስ ዋን ታይምስ ከታች ያለው ማይነስ ዘ ዴሪቬቲቭ ኦፍ ዘ ዲኖሚኔተር ታይምስ ዘ ኑሜሬተር ዘ ሆል ኦቨር ዘ ስኩዌር ኦፍ ዘ ዲኖሚኔተር ነው የሚለው። ስለዚህ ኤፍ ኤክስ ነው የዚህ ኤፍ ኤክሱ the derivative of this with x
times this derivative of this with x 0 ነው ማለት ነው minus the derivative of this with x እንደሆነ ነው 2x plus the derivative of this with x e raised to xy times divide x of xy times ምን አለ ሌላኛው ማለት times y square the whole over ምን አለ x square plus e raised to xy the whole square ይሆናል ማለት ነው። ከዚህ ላይ ምን እናገኛለን ማለት ነው minus 2x y square minus divide x of this y ይሆናል ማለት ነው። y times y square y cube e raised to xy ይሆናል ማለት ነው። what is common here the whole over ምን አለ x square plus e raised to xy the whole square ይሆናል ማለት ነው። እዚህ ጋር ምንድነው ኮመን ያለው ለዚህ minus 2y square ኮመን ብታወጡ ምን ታገኛላችሁ x plus e raised to xy the whole over common minus 2y square ብታወጡ minus 2y square into x plus y times e raised to xy the whole over x square plus e raised to xy the whole square ይሆናል ማለት ነው። fy ይሆናል the derivative of this function with y times this minus the derivative of this function with y times this the whole over the square of the denominator ይሆናል ማለት ነው። the derivative of this with y 2y times ምን አለ x square plus e raised to xy minus the derivative of this with y ምን እናገኛለን ይሄ 0 ይሆናል the derivative of this with y e raised to xy times dy of xy times ምን አለ y square the whole over ምን አለ የታችኛው ማለት x square plus e raised to xy the whole square ይሆናል ማለት ነው። ከዚህ ላይ ምን እናገኛለን dy of this x ይሆናል ማለት ነው። ስለዚህ ምን እናገኛለን 2y into x square plus e raised to xy minus x times y square e raised to xy over x square plus e raised to xy the whole square ይሆናል ማለት ነው። እንደዚህ ይሆናል ማለት ነው። በዚህ መልኩ የፋንክሽን ኦፍ ቱ ቫሪያብል ሲሆን ፓርሻል ዴሪቬቲቭ በዚህ መልኩ መስራት ይቻላል ማለት ነው። የፋንክሽን ኦፍ ስሪ ቫሪያብል ሲሆን እሺ የፋንክሽን ኦፍ ስሪ ቫሪያብል ሲሆን ፓርሻል ዴሪቬቲቭን እንዴት ነው የምንፈልገው? የፋንክሽን ኦፍ ስሪ ቫሪያብል ስንል ምን ማለት ነው? ፋንክሽናችን ሶስት ቫሪያብል ነው ያለው ማለት ነው። ኤክስ ዋይ እና ዜድ ማለት ነው። ስለዚህ እንዴት ነው የሚገለጸው? ኤፍ ኦፍ ኤክስ ዋይ ዜድ ተብሎ ነው ማለት ነው። ይህንን አይተን ራሱ ፋንክሽናችን ስንት ቫሪያብል እንዳለው መረዳት እንችላለን ማለት ነው። ኤክስ ዋይ ዜድ ነው ያለው ማለት ነው ፋንክሽናችን። ስለዚህ ፋንክሽናችን ስሪ ቫሪያብል ነው ያለው። የምንፈልገው ኤፍ ኤክስ ኤፍ ዋይ እና ኤፍ ዜድ ነው ማለት ነው። ፓርሻሊ ነው ማለት ነው። ዲፈረንሺየት እንዳደረገው ኤፍ ኤክስ ኤፍ ዋይ ኤፍ ዜድ ከቅድሙ ጋር ኦልሞስት ተመሳሳይ ነው። ምንድነው የፋንክሽን ኦፍ ቱ ቫሪያብል ነበረ ስንፈልግ የነበረው ኤፍ ኤክስ እና ኤፍ ዋይ ነበር የምንፈልገው። ኤፍ ኤክስ በምንፈልግበት ጊዜ ዋይን አሰ ኮንስታንት ነበረ ትሪት የምናደርገው። ኤፍ ኦፍ ኤክስ ዋይ ዜድ ሲሆንስ ኤፍ ኤክስ ስንፈልግ እንደምን እናደርገው? ኤፍ ኤክስ ስንፈልግ ዋይን እና ዜድን አሰ ኮንስታንት ነው ማለት ነው እዚህ ጋር ትሪት የምናደርገው። ኤፍ ዋይን ስንፈልግ ኤክስን እና ዜድን አሰ ኮንስታንት ትሪት እናደርጋለን ማለት ነው። ኤፍ ዜድን ስንፈልግ ኤክስን እና ዋይን አስ ኮንስታንት ትሪት እያደረገን ፋንክሽናችንን ዊዝ ሪስፔክት ቱ ኤክስ ዋይ ዜድ ዲፈረንሺየት እናደርጋለን ማለት ነው። እሺ ኤፍ ኦፍ ኤክስ ኮማ ዋይ ኢዝ ኢኳልስ ቱ ኤክስ ስኩዌር ዋይ ስኩዌር ፕላስ 4 ዋይ ዜድ የሚባል ፋንክሽን ተሰጥቷቸዋል። ኤፍ ኤክስ እዚህ ምን ይላል?
fx partial derivative of this function with respect to x ማለት ነው ማለት fx of x y z ምን ይሆናል? እዚህ ጋር እንዳልኳችሁ fx of this function with respect to x differentiate ሲደረግ ምን ይሆናል? 2x y square plus this function with respect to x y እና z ነው ያለው ማለት ነው። ስለዚህ as a constant ስለሆነ ትሪት እናደርገው 0 ይሆናል። fx ምን ይሆናል ማለት ነው? እዚህ 2x y square ይሆናል። fy of x, y this function with respect to y differentiate ሲደረግ x እና z as a constant ነው ማለት ነው ትሪት የሚደረገው። ስለዚህ fy ምን ይሆናል? 2x square y plus this function is y 4z ይሆናል ማለት ነው። 4z ይሆናል ማለት ነው። fz ምን ይሆናል? fz of x y z this function with respect to z differentiate ሲደረግ z የሚባል የለም x እና y ነው as a constant ስለሆነ 0 ይሆናል። what about this one with z 4y ይሆናል 4y ይሆናል b እሺ እዚህ ጋር ኮሸንት ሩል ነው ማለት ነው ላይ የምናደርገው fx ምን ይሆናል? with respect to x differentiate ስናደርግ ምንድን ነው የሚሆነው? the derivative of this function with x 1 times the derivative of this function no the derivative of this function with x times this minus the derivative of this function with x 0 ነው ማለት ነው። x ይባል ባሪያ ስለዚህ ለዚህ ጋር as constant ነው የሚባለው 0 ይሆናል። ኦቨር ምን አለ? the square of this yz is the whole square ይሆናል ማለት ነው። this is equals to yz over yz is the whole square a simplified ሲሆን 1 over yz ይሆናል ማለት ነው። fy ምን ይሆናል? fy of x, y, z with respect to y ነው ማለት ነው። ፋንክሽናችንን ዲፈረንሺየት የምናደርገው ይሄ ፋንክሽን with respect to y ዲፈረንሺየት ስናደርግ 0 ነው የሚሆነው ታይምስ this is 0 minus the derivative of this function with y z ነው ማለት ነው ታይምስ የላይኛው ኦቨር yz is the whole square ይሆናል ማለት ነው። this is equals to minus xz over yz the whole square ይሆናል ማለት ነው። fy ይሆናል fy of x yz is equals to the derivative of this function with z 0 ነው minus the derivative of this function with z y times የላይኛው over the square of yz the whole square ይሆናል ማለት ነው። this is equals to minus xy over yz the whole square ይሆናል። ለምሳሌ የሆነ ፖይንት ተሰጣችሁ at a point p 1, 1, 1 የሚል ፖይንት or 0, 0, 0 or something ፖይንት ተሰጣችሁ ዴሪቬቲቭን ከፈለጋችሁ በኋላ በx በy እና በz ቦታ መተካት ይሆናል ይሆናል። fz ይሆናል fz partial derivative of function with respect to z ምን ይሆናል? fz of x, y, z is equals to the derivative of this function with respect to z which is 0 minus the derivative of this function with respect to z ምን ይሆናል? y times የላይኛው over the square of yz ይሆናል yz the whole square ይሆናል። this is equals to minus xy over yz the whole square ይሆናል። በዚህ መልኩ ዴሪቬቲቭን መስራት ይቻላል ማለት ነው። fx ምን ይሆናል? the derivative of this product ሩል ነው ማለት ነው አፕላይ የምናደርገው the derivative of this with x times this plus the derivative of this with x times this ይሆናል ማለት ነው። the derivative of this function with x 1 ነው ማለት ነው times ምን አለ? is the power of 2x minus 4y minus 2z plus the derivative of this function with x ራሱ ይሆንና e raised to 2x minus 4y minus 2z times dy dx of ከላይ ያለው ማለት ነው 2x minus 4y minus 2z times ማለት x አለ from this one fx of x y z ምን ይሆናል? e the power of 2x minus 4y minus 2z
plus d by dx of this function with respect to x differentiate ሲደረግ 2 ይሆናል 2 times x ካለ ማለት ስለዚህ 2 times x e raised to 2x minus 4y minus 2z ይሆናል fy ምን ይሆናል fy of x y z the derivative of this function with y which is 0 times anything is 0 plus the derivative of this with y e raised to 2x minus 4y minus 2z times mana dy of 2x minus 4y minus 2z times mana x አለ ማለት እሺ ልክ this is equals to d by dy of this the derivative of this function with y minus 4 ይሆናል ማለት minus 4 times x minus 4x times e raised to 2x minus 4y minus 2z ይሆናል ማለት f z ይሆናል the derivative of this function with z 0 ነው ማለት times anything 0 plus the derivative of this function with z ምን ይሆናል e raised to 2x minus 4y minus 2z times d by dz of 2x minus 4y minus 2z times ያለ x ይሆናል ማለት this is equals to d by dz of ከዚህ ላይ ምን እናገኛለን d by dz of minus 2 ይሆናል minus 2 times x minus 2x minus 2x is the power of 2x minus 4y minus 2z ይሆናል f is ይሄ ይሆናል ማለት በዚህ መልኩ ፓርሻል ዴሪቬቲቭ ኦፍ ኤ ጊቨን ፋንክሽን መፈለግ እንችላለን ማለት ነው። እሺ ሌላ ምንድነው ሃየር ኦርደር ፓርሻል ዴሪቬቲቭ ኦፍ ኤ ፋንክሽን ኦፍ ቱ ቫሪያብልስ አፕላይድ ሆነ ላይ ራሱ ሃየር ኦርደር ዴሪቬቲቭ አይተን ነበር። ለምሳሌ ፋይንድ ዘ ሰርድ ኦርደር ዴሪቬቲቭ ፓርሻል ሳይሆን ኖርማል ዴሪቬቲቭ function of one variable ስለሚሆን ማለት ነው። ስለዚህ find the second order derivative, third order derivative, fourth order, fifth order derivative እየተባለ ስንጠየቅ ምንድነው የምናደርገው? ለምሳሌ find the third order derivative ከተባለ ፋንክሽናችንን 3 ጊዜ ዴሪቬት እናደርጋለን ማለት ነው። መጀመሪያ ዴሪቬት እናደርጋለን፣ ዘን ራሱን መልሰን ዴሪቬት እናደርጋለን፣ ዘን መልሰን ሶስተኛ ዙር ዴሪቬት እናደርጋለን ማለት ነው። function of two variables ስለሆኑ ተመሳሳይ ነው። ግን እዚህ ጋር function of two variables ነው። ለምሳሌ fxx አንድ ሰከንድ ኦርደር ነው ማለት ነው። fxx ኦር ይሄንን እንደዚህ መግለጽ እንችላለን። fxy fyx ይሄ ማለት ነው ማለት ነው። በነገራችን ላይ ፋንክሽናችንን መጀመሪያ with respect to x ዲፈረንሺየት ካደረግን በኋላ ድጋሚ with respect to x ዲፈረንሺየት ማድረግ ማለት ነው። ይሄ ማለት ፋንክሽናችንን በመጀመሪያ with respect to x ዲፈረንሺየት እናደርጋለን። ዘን ቀጥለን with respect to y ዲፈረንሺየት ማድረግ ማለት ነው። with y መጀመሪያ ከዛ with x መጀመሪያ with y አሁን ድጋሚ with y ዲፈረንሺየት ማድረግ ማለት ነው። ፋንክሽናችን ኮንቲኒዩስ መሆን አለበት። ፓርሻል ዴሪቬቲቭ ኤግዚስት ማድረግ መቻል አለበት ማለት ነው። If f of x, y is equals to a function ቢሆን find all the second partial derivatives. All the second partial derivatives ማለት fxx, fxy, fyx እና fyy መፈለግ ማለት ነው። ፈርስት እንደምትፈልጉት fx of x, y የሰጠን ፋንክሽን ይሄ ነው። የዚህ fx ነው partial derivative of this function with respect to x ማለት ነው። fx ማለት ምን ይሆናል? the derivative of sin cosine of x y square times dy dx of የውስጠኛው ማለት ነው ቼን x y square ምን እናገኛለን? ከዚህ ላይ dy dx of this y square ይሆናል ማለት ነው። ስለዚህ y square times cos x
ኤፍ ዋይ ሆንና ተመሳሳይ ነው። ልዩነቱ ምንድን ነው? እዚህ ጋር ዲቫይድ ኤክስ የነበረው ዲቫይድ ዲ ዋይ ይሆናል ማለት ነው። ኮስ ኤክስ ዋይ ስኩዌር ታይምስ ዲቫይድ ዲ ዋይ ኦፍ ኤክስ ዋይ ስኩዌር ዲስ ኢዝ ኢኳልስ ቱ ዲቫይድ ዲ ዋይ ኦፍ ዲስ 2xy ይሆናል ማለት ነው። ስለዚህ 2xy ታይምስ ኮስ ኤክስ ዋይ ስኩዌር ይሆናል ማለት ነው። ፈርስት ኦርደር ዴሪቬቲቭን ፈለግን ማለት ነው። ሰከንድ ኦርደር ፓርሻል ዴሪቬቲቭን እንፈለግን ማለት ነው። ከዚህ ላይ ኤፍ ኤክስ ኤክስ ነው ሰከንድ ኦርደር ፓርሻል ዴሪቬቲቭ ማለት ነው። ይሄ ማለት ነው ኤፍ ኤክስ እዚህ ጋር ፈልገናል፣ ይሄንን አግኝተናል። ይሄንን ፋንክሽን ዊዝ ሬስፔክት ቱ ኤክስ በድጋሚ ዲፈረንሺየት ማድረግ ማለት ነው። ይሄንን ዊዝ ሬስፔክት ቱ ኤክስ ዲፈረንሺየት ስናደርግ ምን እናገኛለን? ፕሮዳክት ነው ማለት ነው። ለምናለው ዘ ዴሪቬቲቭ ኦፍ ሲክስ ዊዝ ኤክስ ታይምስ ዲስ ፕላስ ዘ ዴሪቬቲቭ ኦፍ ሲክስ ዊዝ ኤክስ ዜሮ ነው ማለት ነው። ፕላስ ዘ ዴሪቬቲቭ ኦፍ ሲክስ ፋንክሽን ዊዝ ኤክስ ምን ይሆናል? ዘ ዴሪቬቲቭ ኦፍ ኮስ ኢዝ ማይነስ ሳይን ኦፍ ኤክስ ዋይ ስኩዌር ታይምስ ዲቫይድ ዲኤክስ ኦፍ ኤክስ ዋይ ስኩዌር ታይምስ ምን አለ? ዋይ ስኩዌር አለ ማለት ነው። ዚስ ኢዝ ኢኳልስ ቱ ዲቫይድ ኤክስ ኦፍ ሲክስ ዋይ ስኩዌር ነው ማለት ነው። ዋይ ስኩዌር ታይምስ ዋይ ስኩዌር ዋይ ዘ ፓወር ኦፍ 4 ይሄ ይሄ ያለ ማለት ነው። ስለዚህ ማይነስ ዋይ ዘ ፓወር ኦፍ 4 ታይምስ ሳይን ኦፍ ኤክስ ዋይ ስኩዌር ነው ማለት ነው። ኢፍ ኤክስ ኤክስ ኢፍ ኤክስ ዋይ ምን ነው? ኢፍ ኤክስ ዋይ ማለት ምን ማለት ነው? መጀመሪያ ዊዝ ሪስፔክት ቱ ኤክስ ዲፈረንሺየት ካደረግን በኋላ በድጋሚ ይሄንን ፋንክሽን ዊዝ ሪስፔክት ቱ ዋይ ዲፈረንሺየት ማድረግ ማለት ነው። ኢፍ ኤክስ ማለት እዚህ ጋር ያለው ይሄ ነው ማለት ነው። ይሄን ፋንክሽን ዊዝ ሪስፔክት ቱ ዋይ ዲፈረንሺየት ማድረግ ማለት ነው። ይሄን ፋንክሽን ዊዝ ሪስፔክት ቱ ዋይ ዲፈረንሺየት ስናደርግ ፕሮዳክት ነው አሁን የምንከተለው the derivative of this function with y times this plus the derivative of this function with y ይሆናል ማለት ነው። ይሄ with y ዲፈረንሺየት ሲደረግ 2y times cos x y square plus the derivative of this function with y የኮስ ዴሪቬቲቭ ምንድን ነው? minus sin of x y square times d by dy of የውስጠኛው x y square times ምን አለ? y square እና y square አለ። this is equals to 2y cos x y square minus d by dy of this 2xy ይሆናል። 2xy times y square ምን እናገኛለን? 2xy cube times ምን አለ? sin of x y square ይሆናል። ሌላ ምንድን ነው? ኤፍ ዋይ ኤክስ ኦፍ ኤክስ ነው። በነገራችን ላይ ኤፍ ኤክስ ዋይ እና ኤፍ ዋይ ኤክስ ኢኳል ናቸው። ሁለቱም ኢኳል ናቸው። እስቲ ቼክ እናድርግ። ኤፍ ዋይ ኦፍ ኤክስ ዋይ ማለት ዋይ ኤክስ ማለት ምን ማለት ነው? ኤፍ ዋይ እዚህ ጋር ፈልገናል። ይሄንን ፋንክሽን with respect to x ድጋሚ ዲፈረንሺየት ማድረግ ነው። ሲያን ዲፈረንሺየት ስናደርግ ምን እናገኛለን? ፕሮዳክት ነው ማለት ነው። the derivative of this ከዚህ ያለው with x times ይሄ ነገር plus the derivative of ይሄ with x times ይሄ ይሆናል ማለት ነው። እሺ the derivative of this function with x ምን እናገኛለን? 2y times ምን አለ? cos x y square plus the derivative of this with x ምን ይሆናል? minus sin of x y square times d by dx of የውስጠኛው ማለት x y square times ምን አለ? 2xy d by dx of ይሄ እንደሚሰጥ ዲቫይድ ኤክስ ኦፍ ዲስ ዋይ ስኩዌር ዋይ ስኩዌር ታይምስ ይሄ ነገር 2x ዋይ ኪዩብ ይሆናል። ይሄ ምን ይሆናል? 2y ታይምስ ኮስ ኤክስ ዋይ ስኩዌር
ማይነስ ይሄ ከዚህ ጋር ሲባዛ 2x y ኪዩብ ታይምስ ሳይን ኦፍ x y ስኩዌር ቼክ አውት ይሄ ነው። ይሄ ኢኳል ነው ዛሬ ላስትሊ ምን ነው የሚቀረው? ኤፍ ዋይ ዋይ ኦፍ ኤክስ ኮማ ዋይ ይሄ ማለት ነው ኤፍ ዋይ ፈልገናል። እዚህ ጋር ኤፍ ዋይ ማለት ይሄ ነው። ኤፍ ዋይ ይሄ ነው። ኤፍ ዋይ ድጋሚ ዊዝ ሪስፔክት ቱ ዋይ ዲፈረንሺየት ማድረግ ማለት ነው። ዊዝ ሪስፔክት ቱ ዋይ ድጋሚ ኤፍ ዋይ ዲፈረንሺየት ማድረግ ማለት ነው። ኤፍ ዋይ እና እዚህ ጋር ነው። ስለዚህ ምንድን ነው ፕሮዳክት ነው ማለት ነው። አፕላይ ነው the derivative of this with y times this plus the derivative of this with y times this ይሆናል። the derivative of this with y ምን እናገኛለን? 2x እናገኛለን ማለት ነው። 2x times ምን አለ? cos x y square plus the derivative of this with y minus sin of x y square times dy of x y square times ምን አለ? 2xy f y of x comma y ምን ይሆናል ማለት ነው? 2x times cos x y square minus dy of this 2xy ይሆናል times 2xy 4x square y square 4x square y square minus ነው minus 4x square y square times ምን አለ? sin of x y square second order partial derivative ይሄ ይሆናል። በዚህ መልኩ higher order partial derivative መፈለግ ትችላላችሁ ማለት ነው። እሺ ሌላ ምንድን ነው ዳይሬክሽናል ዴሪቬቲቭ ወይ ግሬዲየንት ፊክተር እንዴት እንደምንፈልግ ነው ማለት ነው። ዳይሬክሽናል ዴሪቬቲቭ ኦፍ ዘ ጊቨን ፋንክሽን ኢን ዘ ዳይሬክሽን ኦፍ ኤ ዩኒት ቬክተር ዩ ምንድን ነው? ዩኒት ቬክተራችን ይሄ ቢሆን a1 ኢን ዘ አይ ዳይሬክሽን a2 ኢን ዘ ጂ ዳይሬክሽን ቢሆን ዳይሬክሽናል ዴሪቬቲቭ ኦፍ ዘ ጊቨን ፋንክሽን ኢን ዘ ዳይሬክሽን ኦፍ ዚስ ዩኒት ቬክተር will becomes this fx of x comma y times a1 plus fy of x comma y times a2 ይሆናል ማለት ነው። fx ምንድን ነው? ፓርሻል ዴሪቬቲቭ ኦፍ ዘ ጊቨን ፋንክሽን ዊዝ x ፓርሻል ዴሪቬቲቭ ኦፍ f ዊዝ y ነው ማለት ነው። ዘን ፎርሙላውን ማስታወስ ነው ማለት ነው። ስለዚህ ፎርሙላውን በመጠቀም ዳይሬክሽናል ዴሪቬቲቭ አስ ዘ ዳይሬክሽን ኦፍ ዩኒት ቬክተር መፈለግ ይቻላል ማለት ነው። Let f of x comma y equals to this function 6 minus 3x square minus y square. The unit vector is this one. Unit vectoራችሁ ዩኒት ቬክተር መሆኑን ቼክ ማድረግ መቻል አለባችሁ። ዩኒት ቬክተር ማለት ነው ማግኒቲዩዱ 1 የሆነ ማለት ነው። ማግኒቲዩዱ 1 የሆነ ቬክተር ማለት ነው። ለምሳሌ የዚህ ቬክተር ማግኒቲዩድ ምን ይሆናል? the square root of 1 over root 2 the whole square plus minus 1 over root 2 the whole square. This is equals to the square root የዚህ ስኩዌር 1 over 2 ይሆናል plus the square of this 1 over 2. This is equals to ዲኖሚኔተሩ ተመሳሳይ ነው ይደማመራል ማለት ነው። the square root of 2 over 2 which is equals to 1 ነው። ዩኒት ቬክተር ነው ማለት ነው። ስለዚህ ቀጥታ ዳይሬክሽናል ዴሪቬቲቭ ኦፍ the given function is in the direction of this unit vector. Find the direction of this function in the direction of this unit vector ነው ማለት ነው የተባለው። ስለዚህ ሶሉሽናችን ምን ይሆናል? fx መፈለግ ይጠበቅብናል ማለት ነው። fx of x comma y ፓርሻል ዴሪቬቲቭ እንዴት እንደሚፈለግ አይተናል። የዚህ fx ምን ይሆናል? ማይነስ 6x ሌላው 0 ይሆናል ማለት ነው። fy እዚህ ምን ይሆናል? ማይነስ 2y ይሆናል። ፖይንት ተሰጥቶናል። f at 1,2 ተብለናል። ስለዚህ fx at 1,2 ምን እናገኛለን? ማይነስ 6x በx ቦታ 1 መተካት ማለት ማይነስ 6 ይሆናል ማለት ነው። fy at 1,2 ምን ይሆናል? ማይነስ 2 ታይምስ y ስንት ነው? እዚህ ጋር 2 ነው ማለት ነው።
which is equals to minus 4 ይሆናል ማለት ነው። እዚያ ፎርሙላው ላይ ሰብስት ማለት a1 እዚህ ጋር ስንት ነው? 1 ኦቨር ሩት 2 ነው ማለት ነው። a2 minus 1 ኦቨር ሩት 2 ነው ማለት ነው። then the directional derivative of the given function in the direction of a unit vector u if at this point 1 comma 2 ምንድነው የሚሆነው? fx at 1 comma 2 times a1 plus fy at 1 comma 2 times a2 ይሆናል። fx at 1 comma 2 እዚህ ጋር ካልኩሌት አድርገናል። fx at 1 comma 2 minus 6 times a1 አችን ማለት ነው 1 over root 2 ነው ማለት ነው plus fy at 1 comma 2 which is minus 4 times a2 አችን ማለት ነው minus 1 over root 2 ይሆናል ማለት ነው። this is equals to a ከዚህ ጋር ሲባዛ minus 6 over root 2 plus minus minus plus ይሆናል plus 4 over root 2 ይሆናል ማለት ነው። ተመሳሳይ ነው ይደማመራል ማለት ነው። minus 6 plus 4 minus 2 over root 2 ይሆናል። rationalizing the denominator minus 2 root 2 over root 2 times root 2. This is equals to minus 2 root 2 over 2 ይሆናል። over 2 cancel minus root 2. This is the directional derivative of the given function in the direction of a unit vector u at this point 1 comma 2 ይሆናል ማለት ነው። በዚህ መልኩ directional derivative መፈለግ እንችላለን ማለት ነው። ለምሳሌ የተሰጠን ቬክተር ዩኒት ቬክተር ካልሆነስ ምንድን ነው የምናደርገው? ዩኒት ቬክተሩን እንፈልጋለን ማለት ነው። የተሰጠን ፋንክሽን ዩኒት ቬክተሩን ፈልገን በዛ ዳይሬክሽን ነው ማለት ነው የምንፈልገው። በዛ ዳይሬክሽን ነው ማለት ነው። For example, let f of x comma y is equals to xy square and the vector is this one. Find the directional derivative of the given function at this point minus 3 comma 1 in the direction of a unit vector. First a unit vector ነው። unit vector ከሆነ magnitude of this vector 1 መሆን አለበት ማለት ነው። ካልሆነስ ይሄ ዩኒት ቬክተር ካልሆነ የዚህ ዩኒት ቬክተር እንፈልጋለን ማለት ነው። ምን በማድረግ the unit vector of x is equals to 1 over the magnitude of vector a times a vector a በማድረግ ማለት ነው። ለምሳሌ የዩኒት ቬክተሩ ማግኒቱድ ኦፍ ኤ ምን ይሆናል? the square root of 1 the whole square plus minus 2 the whole square. ይሄ ምን ይሆናል? the square root of 1 plus 4 is root 5 ዩኒት ቬክተር አይደለም ማለት ነው። የዚህ ዩኒት ቬክተር ምን ይሆናል ማለት ነው? is equals to I minus 2j over root 5 ይሆናል ማለት ነው። ይሄ ማለት 1 over root 5 times in the I direction minus 2 over root 5 in the j direction ይሆናል። ሌላ ምን ነው የምንፈልገው? a1 1 over root 5 ነው። a2 2 over minus 2 over root 5 ይሆናል ማለት ነው። fx ምን ይሆናል? fx of x comma y partial derivative of this function with x ማለት y square ይሆናል ማለት ነው። fy of x comma y fy is fy ምን ይሆናል? 2x y ይሆናል ማለት ነው። fx at this point ተሰጥቶናል at minus 3 comma 1 ምን ይሆናል? y square y አችን 1 ነው 1 square 1 ይሆናል ማለት ነው። fy at the given point at minus 3 comma 1 ምን ይሆናል? 2xy which is 2 times minus 3 times 1 ይሆናል ማለት ነው which is minus 6 ይሆናል ማለት ነው። formula ውስጥ
ሰብስቲቱት ማድረግ ነው። the directional derivative of the given function in the direction of a unit vector if as the given point minus 3,1 እንደሆነ if x as a given point minus 3,1 times a1 plus fy as a given point minus 3,1 times a2 ይሆናል ማለት ነው። fx as this point ስንቱን ያገኘ ነው? 1 ነው ማለት ነው። times a1 አችን ማለት ነው 1/√5 plus fy as this point minus 6 times a2 አችን minus 2/√5 ይሆናል ማለት ነው። ይሄ ሲባዛ ምን እናገኛለን? 1/√5 plus minus of minus plus 12/√5 ይሆናል ማለት ነው። ዲኖሚኔተራቸው ተመሳሳይ ነው፣ ይደማመራሉ ማለት ነው። 13/√5 ይሆናል። ራሽናላይዜሽን ዲኖሚኔተር ታይምስ √5/√5 ስናደርግ ምን እናገኛለን? 13√5/5 ይሆናል ማለት ነው። ዳይሬክሽናል ዴሪቬቲቭ ኦፍ ዘ ጊቨን ፋንክሽን አዝ ዘ ጊቨን ፖይንት ይሄ ይሆናል ማለት ነው። እሺ ሌላ ምንድን ነው እዚህ ጋር የምናየው? ግሬዲየንት ኦፍ ኤ ፋንክሽን ኦፍ 2 or 3 ቫሪያብልስ እንዴት እንደምንፈልግ ነው ማለት ነው። ግሬዲየንት ኦፍ ኤ ፋንክሽን ምንድን ነው? ቬክተር ነው ማለት ነው። ኢዝ ኤ ቬክተር ሲምቦሉ ይሄ ነው። ግሬዲየንት ኦፍ ኤፍ ማለት በዚህ ሲምቦል ሊሚት ማለት እንችላለን ማለት ነው። ኢዝ ኤ ቬክተር ግሬዲየንት ኦፍ ኤፍ ኦፍ ኤክስ ኮማ ዋይ ኢዝ ኢኳልስ ቱ ኤፍ ኤክስ ፓርሻል ዴሪቬቲቭ ኦፍ ኤፍ ዊዝ ኤክስ ኢን ዘ ዳይሬክሽን ኦፍ አይ ፕላስ ኤፍ ዋይ ፓርሻል ዴሪቬቲቭ ኦፍ ኤፍ ዊዝ ዋይ in the direction of g ይሆናል ማለት ነው። ቬክተር ነው ማለት ነው። function of 3 variable x y z ከሆነ ግሬዲየንት ከሆነ ግሬዲየንት of f of x y z is equals to fx of x y z in the direction of I plus fy of x y z in the direction of j plus ምን ይሆናል ማለት ነው? fz of x y z in the direction of k ይሆናል ማለት ነው። ቬክተር ነው ማለት ነው። Find the gradient of the given function f, the gradient of f at the given point p. The given point p. የዚህ ፋንክሽን ግሬዲየንት ፈልጉ ተብላችኋል። በዚህ ፖይንት ላይ ፋንክሽናችን ፋንክሽን ኦፍ 2 ቫሪያብል ነው f of x, y is equal to this የዚህ ግሬዲየንት ይሆናል። the gradient of f of x, y first fx እንፈልግ fx እንፈልግ partial derivative of the function with x ምን ይሆናል? fx of x, y ይሄ ምን ይሆናል? እዚህ ፓርሻል ምንድን አፕላይ የምናደርገው ፓወር ነው ማለት 3 times x square plus xy the whole square times d by dx of የውስጠኛው ማለት ይሄ x square plus xy ይሆናል ማለት this is equals to 3 times x square plus xy the whole square times d by dx of this ምን ይሆናል? 2x plus እዚህ with x y ይሆናል ማለት ነው። ፖይንት ተሰጥቶናል። at this point fx as a given point -1, -1 ምን እናገኛለን? ዴሪቬት ካደረግን በኋላ በx እና በy ቦታ የተሰጠንን ፖይንት መተካት ማለት ነው። this is equals to 3 into x ማለት -1 ነው። -1 the whole square plus -1 times y -1 ነው። -1 the whole square times ምን አለ 2 times -1 plus -1 ይሆናል። ከዚህ ላይ ምን እናገኛለን? 3 times -1 square 1 -1 -1 plus 1 1 plus 1 2 ይሆናል። 2 the whole square times አለ 2 times -1 -2 -1 which is -3 ይሆናል times -3 ከዚህ ምን እናገኛለን? 2 square 4 4 times 3 12 12 times -3 -36 ይሆናል ማለት fx fy of x, y ምን ይሆናል? 3 times x square plus xy the whole square times ምን አለ dy ይሆናል።
የውስጠኛው ኤክስ ስኩዌር ፕላስ ኤክስ ዋይ ይሆናል ማለት ነው። ከዚህ ላይ ምን እናገኛለን? ወደዚህ ብንመጣ ኤፍ ዋይ እና ኤፍ ዋይ ኦፍ ኤክስ ኮማ ዋይ ኢዝ ኢኳልስ ቱ 3 ታይምስ ኤክስ ስኩዌር ፕላስ ኤክስ ዋይ ዘ ሆል ስኩዌር ታይምስ dy dy of this function 0 ይሆናል። here is y x ይሆናል times x ይሆናል። then this is equals to 3 times x into x square plus xy the whole square ይሆናል። fy በተሰጠን ፖይንት ላይ -1 ምን እናገኛለን? በኤክስ እና በዋይ ቦታ የተሰጠንን ፖይንት መተካት ማለት ነው። this is equals to 3 times -1 times -1 the whole square ተመሳሳይ ነው። -1 the whole square plus -1 times -1 the whole square ማለት ነው። ከዚህ ላይ ምን እናገኛለን? 1 2 the whole square 4 ይሆናል። 4 times 3 times -1 minus 3 which is equal to -12 ይሆናል። then the gradient of f as a given point ተሰጥቷል at -1, -1 is equals to fx as a given point -1, -1 in the direction of I plus fy at the given point -1, -1 in the direction of j ይሆናል ማለት ነው። then the gradient of f at -1, -1 ምን ይሆናል ማለት ነው? fx at -1, -1 ምንድን ነው ያገኘነው? -36 in the direction of I minus 12 in the direction of j ሌላ ምንድን ነው? የሁለቱ ሪሌሽን የዳይሬክሽናል ደሪቬቲቭ እና የግሬዲየንት ኦፍ ቬክተር የሁለቱ ሪሌሽን ምንድን ነው? የሁለቱ ሪሌሽን ምንድን ነው? ለምሳሌ the directional derivative of the given function in the direction of the unit vector u f of x comma y ከማን ጋር እኩል ነው? the gradient of f of x comma y dot product with a unit vector ነው። unit vectorአችን dot product with the gradient of f of x comma y directional derivative ይሰጠናል ማለት ነው። this is the relation between the two። እሺ ሌላ ምንድነው የምናየው? the chain rule and implicit differentiation of a function of 2 and 3 variable ነው ማለት ነው የምናየው። a function of implicit differentiation እና chain rule በfunction of 2 variable ያው ሲመራል variable ላይ ያለ ነው ማለት ነው። እሺ applied one ላይ እንዳየነው chain rule የምንጠቀመው ለምን ነበረ? ለምሳሌ ሁለት የተለያዩ ፋንክሽኖች ኮምፖዝድ ሆነው ሲሰጡ ኮምፖዝድ ሆነው ለምሳሌ f of g of x ተብሏል። f of g of x ፋንክሽን ኦፍ ዋን ቫሪያብል ነው ግን ኮምፖዝድ ሆነው ነው ያሉት ማለት ነው። እንደዚህ አይነት ፋንክሽን ሲሰጠን የዚህ ፋንክሽን ዴሪቬቲቭ ለመፈለግ ምን እንጠቀም ነበረ? ቼን ሩል ነበረ ማለት ነው የምንጠቀመው። ምን ይሆናል የዚህ ዴሪቬቲቭ? ኤፍ ዴሪቬቲቭ ታደርጉና g of x ታይምስ የውስጠኛው ዴሪቬቲቭ እንደዚህ ነበረ ዴሪቬቲቭ እናደርገው የነበረው ማለት ነው። አፕላይድ ዋን ፋንክሽን ኦፍ 2 ቫሪያብል ኦር 3 ቫሪያብል ሲሆን ቼን ሩልን እንዴት ነው አፕላይ የምናደርገው? የራሱ የሆነ ወይ ያለው ማለት ነው። የራሱ የሆነ አካሄድ አለው ማለት ነው። ለምሳሌ z function of 2 variable ቢሆን let z is a function of 2 variable f of x, y ቢሆን zዳችን a function of 2 variable x እና y ነው ማለት ነው። x እና y a function of another variable let's say t function of t ቢሆን y equals to t square like that a function of another variable another one variable ሲሆን z is differentiable function of t ይሆናል ማለት ነው። this z is a differentiable function of t ይሆናል ማለት ነው። ስለዚህ በዚህ ኬስ the derivative of z with t ምን ይሆናል ማለት ነው? the dz by dt is equals to the partial derivative of z with x times dx by dt plus partial derivative of z with y times dy by dt ይሆናል ማለት ነው። በዚህ ኬስ ቼን ሩላችን እንደዚህ ይሆናል ማለት ነው። z a function of x and y is also a function of another variable one variable t ሲሆን እንደዚህ ይሆናል። for example let z is equals to x squared times e raised to y
and x is a function of another variable t sin t y is equal to t cube. Find dz by dt. እንደዚህ በሚሆንበት ጊዜ dz by dt ምንድን ነው የሚሆነው? dz by dt ይሄ ፎርሙላ ነው ማለት ነው። partial derivative of z with x times dx by dt plus the partial derivative of z with y times dy by dt ይሆናል ማለት ነው። partial derivative of z with x እስካሁን partial derivative አይተናል ብዙ ጊዜ። ይሄ ፋንክሽን z with respect to x ዲፈረንሺየት ሲሆን ምን እናገኛለን? 2x times raised to y times ምናለ dx by dt x with respect to t ዲፈረንሺየት ማድረግ ማለት ነው። what is the derivative of sin t cos t ይሆናል ማለት ነው። ክላስ ምናለ dz by dy z with respect to y ዲፈረንሺየት ማድረግ ማለት ነው። ምን እናገኛለን? x square e raised to y ይሆናል ታይምስ ምናለ y with respect to t ማለት ነው። ይሄ with respect to t ዲፈረንሺየት ሲደረግ ታይምስ 3t square ይሆናል ማለት ነው። 3t square ይሆናል ማለት ነው። ከዛ እሱ ደግሞ እናደርገው dz by dt is equals to 2x e raised to y cos t plus 3t square x square e raised to y ይሆናል። ዘን እነዚህን በመጠቀም የኤክስን እና የዋይን ቫልዩ በመጠቀም የፋንክሽን ወደ ፋንክሽን ኦፍ ቲ እንቀይራለን ማለት ነው። dz by dt is equals to 2 times x ማለት ነው sin t ነው ማለት ነው። 2 sin t is the power of y ማለት ነው t cube times ምናለ cos t plus 3t square times x ማለት sin t ነው sin square t ነው times ምናለ e raised to y ማለት t cube ነው ማለት ነው። ለዚህ አሁን ወደ ተቀየረ ፋንክሽን ኦፍ ቲ ተቀየረ ማለት ነው። በዚህ መልኩ ቼሩን አፕላይ ማድረግ እንችላለን ማለት ነው። ሌላው ሁለተኛው ኬስ ምን ሲሆን ነው? ሁለተኛው ኬስ ሁለተኛው ኬዝ ምንድን ነው? partial of z with s and partial of z with t ማለት ነው። እዚህ ጋር z is a function of two variables. z is equals to a function of two variables. And also x and y are also a function of another two variables. x and t ለምሳሌ s plus t ሊሆን ይችላል። x እና y a function of another two variables አላቸው ማለት ነው። y is also another a function of another two variables. s minus 4 2t ማለት እንችላለን ማለት ነው። z is a function of two variables and also these two variables are also a function of another two variables s and t. በሚሆንበት ጊዜ z is differentiable function of s and t ነው። this z is a differentiable function of s and t ይሆናል። በዚህ ኬስ ምንድነው የሚሆነው? the partial derivative of z with s is equals to partial derivative of z with s is equals to z the partial derivative of z with x times the partial derivative of x with s plus the partial derivative of z with y times the partial derivative of y with s ይሆናል ማለት ነው። s ይሆናል ማለት with t ሲሆን partial derivative of z with t is equals to partial derivative of z with x times partial derivative of x with t plus partial of z with y times partial of y with t ይሆናል። በእንደዚህ አይነት መልኩ በቀላሉ መግለጽ እንችላለን። z is a function of two variables which is x and y. x እና y የሚባሉ ቫሪያብል አለው። x እና y ሌላ ሁለት ቫሪያብል አለው ማለት ነው። x እና t የሚባል ሌላ ቫሪያብል አለው ማለት ነው። ስለዚህ ይሄ ምንን ያሳያል? ከዚህ እስከዚህ the partial derivative of z with x ማለት ነው። partial derivative of z with x ይሆናል ማለት ነው። እዚህ ጋርስ the partial derivative of x with s ይሆናል ማለት ነው። እዚህ ጋርስ partial derivative of x with t ይሆናል። ወደዚህ ስንመጣ partial derivative of z with y ይሆናል። ወደዚህ ስንመጣ the partial derivative of y with s ይሆናል። ወደዚህ ስንመጣ the partial derivative of y with t ይሆናል። ስለዚህ z is a differentiable function of s and t ማለት ነው። differentiable function ነው ማለት ነው። እሺ ለምሳሌ ኤግዛምፕል እንስራ። z is equals to x square plus y square x and y is equals to a function of
another two variable s and t x is equal to 3x plus t square እና y is equal to 3x minus t square ነው ማለት ነው። find dz with s and dz with dt ስለዚህ dz with s ምን ይሆናል ማለት ነው? ይሄ ይሆናል ማለት ነው z with x times x with s plus z with y times y with s ይሆናል ማለት ነው። የሚፈለግነው ማለት ነው z with x ዲፈረንሺየት ሲደረግ 2x times x with s 3 ይሆናል ማለት ነው ፕላስ z with y 2y times y with s 3 ይሆናል ማለት ነው። ከዚህ ላይ ምን እናገኛለን? 6x plus 6y ይሆናል ማለት ነው dz with ds ዘን በx እና በy ቦታ ይሄንን መተካት ይሆናል ማለት ነው። ፋንክሽን ኦፍ s እናገኛለን ማለት 6 times x ማለት 3s plus t square ነው ፕላስ 6 into y ማለት 3s minus t square ይሆናል። ስናባዛው ምን እናገኛለን? እዚህ ጋር 18s plus 6t square plus 18s minus 6t square ይሆናል። ሲደማመር ከዚህ ላይ ምን እናገኛለን? plus 6t square minus 6t square this is equals to 36s ይሆናል። partial derivative of z with s is equals to the function of s እናገኛለን ማለት ነው። z with t ሲሆን ይሄ ይሆናል ማለት ነው። z with x times x with t plus z with y times y with t አፈለግ ማለት ነው። z with x ዲፈረንሺየት ሲደረግ with x 2x ይሆናል ማለት ነው times x with t 2t plus with t ዲፈረንሺየት ስናደርግ x እና s ኮንስታንት ነው ማለት ነው እንደምናደርገው z with y 2y ይሆናል ማለት ነው times y with t ዲፈረንሺየት ስናደርግ x as ኮንስታንት ነው minus 2t times minus 2c ይሆናል ማለት ነው። ዘን ስናባዛው ይሄ ምን ይሆናል? 4xt minus 4yt ይሆናል ማለት ነው። partial derivative of z with t partial derivative of z with t ዘን በx እና በy ቦታ ማስገባት ይሆናል ማለት ነው። 4t into x ማለት 3s plus t square ነው minus 4t times y ማለት 3s minus t square ነው ማለት ነው። ዘን ማባዛት ነው። ይሄ ምን ይሆናል? 12st plus 4t cube minus 12st plus ይሆናል ማለት ነው 4t cube ይሆናል ማለት ነው። ዘን the partial of z with t እናገኛለን። ይሄ ሲደማመር ፕላስ 12st minus 12st ይጠፋል። ይሄ ከዚህ ጋር ሲደመር 8t cube እናገኛለን። ፋንክሽን ኦፍ t አገኘን ማለት ነው። በዚህ መልኩ መስራት ነው። በጣም ቀላልና ጥንቃቄ አድርጋችሁ ዲፈረንሺዬሽን መፈለግ ነው። የፋንክሽን ኦፍ 3 ቫሪያብል x y z ሲሆን እዚህ ጋር የሆነ ነገር ይጨምራል ማለት ነው። እኛ ሶስተኛ ነው ስቴፕ እሱን እናንተ ስሩት፣ ጥያቄ ስሩ። በዚህ መሰረት ጥያቄ ስሩ። እሺ ሌላ የምናየው እዚህ ላይ ምንድነው? ኤክስትሪም ቫሉስ ፎር ፋንክሽን ኦፍ ሴቨራል ቫሪያብልስ ሪሌቲቭ ኤክስትሪማ። ሪሌቲቭ ኤክስትሪማ የሚባለው ምንድነው? ኢዝ ሪሌቲቭ ማክሲመም ኦር ሪሌቲቭ ሚኒመም ቫሉስ ኦፍ የጊቨን ፋንክሽን ማለት ፋንክሽናችን ሁለት ቫሪያብል ያለው ሲሆን እንዴት ነው ሪሌቲቭ ኤክስትሪማ የምንፈልገው? ባዮሲክ ሴኮንድ ዴሪቬቲቭ ቴስት ይሆናል ማለት ነው። ሴኮንድ ዴሪቬቲቭ ቴስት ነው የሚለው let f as continuous second derivatives on a comma b then let this d is equals to ይሄ ቢሆን ልክ እንደ 2 by 2 ማትሪክስ ነው ማለት ነው። fx at a comma b fxy at a comma b fyx at a comma b እና fyy at a comma b ነው ማለት ነው። if this d ማለት ነው ልክ ዲተርሚናንት እንደምፈለግ ነው ማለት ነው። 2 by 2 ማትሪክስ ይሄ ከዚህ ጋር ሲባዛ ሲቀነስ ይሄ ከዚህ ጋር ማለት ነው fx at a comma b times fyy at a comma b minus fxy times fyx at a comma b the whole square ይሆናል ማለት ነው። ለምንድን ነው the whole square ነው? ባለፈው ሃየር ኦርደር ዴሪቬቲቭ ስንፈልግ fxy ከማን ጋር እኩል ነው? fyx ጋር እኩል ነው ማለት ነው። ስለዚህ the square of ይሄ d ነው ማለት ነው። if this d አራት ኬዞች አሉ። if this d is greater than 0 and fxx is greater than 0 then f as a comma b at this point f relative minimum ይኖረዋል ማለት ነው። if this d is greater than 0 and fxx is less than 0 የሚሆን ከሆነ at this point ላይ ፋንክሽናችን ምን ይኖረዋል ማለት ነው? ሪሌቲቭ ማክሲመም ይኖረዋል ማለት ነው። if this d is less than 0 then f as a maximum
ሚኒመም አይኖረውም፣ ሰድል ፖይንት ይኖረዋል ማለት ነው። ዲ ሌስ ዛን 0 ቢሆን ከሆነ ዲ 0 ቢሆን ከሆነ ይሄ ሰከንድ ዴሪቬቲቭ ቴስት ፌል ያደርጋል ማለት ነው። ፌል ያደርጋል ማለት ነው። እሺ ክሪቲካል ፖይንት ፈርስት ክሪቲካል ፖይንት ነው ማለት ነው የሚፈለገው። ክሪቲካል ፖይንት እንዴት ነው? ፋንክሽን ኦፍ ቱ ቫሪያብልስ ሲሆን የሚፈለገው ፓርሻል ዴሪቬቲቭ መፈለግ ነው ማለት ነው። ኤፍ ኤክስ ኢዝ ኢኳልስ ቱ 0 ኦር ኤፍ ዋይ ኢዝ ኢኳልስ ቱ 0 የሚሆንበት ፖይንት ክሪቲካል ፖይንት ኦፍ ጊቨን ፋንክሽን ይሆናል። ኦር ኤፍ ኤክስ ኤንድ ኤፍ ዋይ አንዲፋይንድ የሚሆንበት ፖይንት የፋንክሽናችን ክሪቲካል ፖይንት ይሆናል ማለት ነው። እዚህ ክሪቲካል ፖይንት ላይ ነው ማለት ነው ሪሌቲቭ ኤክስትሪማውን የምንፈልገው። ፎር ኤግዛምፕል ይህን ጥያቄ ስንሰራ ሞር ግልጽ የሚላቸዋል ብዬ አስባለሁ። ምንድነው ፋይንድ ዘ ሪሌቲቭ ኤክስትሪማስ ፎር ዚስ ፋንክሽን። ፈርስት እንደምታደርጉት ክሪቲካል ፖይንት ነው የምትፈልጉት ማለት ነው። ክሪቲካል ፖይንት ነው የምትፈልጉት ማለት ነው። ክሪቲካል ፖይንቱ ምንድነው ብለናል? either f x is equals to 0 የሚሆንበት or f y is equals to 0 የሚሆንበት f y ክሪቲካል ፖይንቱ f x መፈለግ አለብን። f x ማለት እዚህ ምን ይሆናል? 6xy ይሄ 0 ይሆናል ማለት ማይነስ 12x is equals to 0 ማለት ነው። ይህን ሶልቭ ስናደርግ what is common? 6x into y minus 2 is equals to 0 ይሆናል። x is equals to 0 እና y is equals to 2 እናገኛለን ማለት ነው። fy ላይ fy ማለት የዚህ fy ምን ይሆናል? የዚህ fy 3y ስኩዌር ፕላስ 3x ስኩዌር ማይነስ ይሄ 0 ይሆናል ማለት ነው። ማይነስ 12y is equals to 0 ማለት ነው። እሺ እነዚህ ፖይንቶች በመጠቀም እዚህ ላይ በማስገባት ሶልቭ ማድረግ ማለት ነው። ያ ማለት if x is equals to 0 by using fy ምን እናገኛለን? x 0 ሲሆን ይሄንን ኢኩዌሽን ስንጠቀም ምን እናገኛለን? በx ቦታ 0 ስናስገባው 3y ስኩዌር ማይነስ 12y is equals to 0 ይሆናል ማለት ነው። ዘን ይሄን ሶልቭ ስናደርግ 3y into y minus 4 is equals to 0 ይሆናል ማለት ነው። ሶልቭ ስናደርግ y is equals to 0 or y is equals to 4 ይሆናል ማለት ነው። x 0 ሲሆን y is equals to 0 y is equals to 4 አገኘን። ስለዚህ 0,0 እና 0,4 ይባሉ ክሪቲካል ፖይንቶችን አገኘን ማለት ነው። ክሪቲካል ፖይንት አገኘን ማለት ሁለት ክሪቲካል ፖይንት አገኘን ማለት ነው። እሺ y is equals to 0 ደግሞ ሲሆን for y is equals to 2 ሲሆን by using fy ምን እናገኛለን? y 2 ሲሆን ምን እናገኛለን? ከዚህ 2 ስኩዌር 4 times 3 12 ፕላስ 3x ስኩዌር ማይነስ 24 is equals to 0 ይሆናል ማለት ነው። ይሄን ሶልቭ ስናደርግ 3x ስኩዌር ማይነስ 12 is equals to 0 ይሆናል ማለት ነው። 3 into x ስኩዌር ማይነስ 4 is equals to 0 ለx ሶልቭ ስናደርግ x ስኩዌር is equals to 4 ይሆንና x is equals to ፕላስ ኦር ማይነስ 2 ይሆናል ማለት ነው። y 0 y 2 ሲሆን x ፕላስ ኦር ማይነስ 2 ይሆናል። ስለዚህ ኦርደር ፔራችን ማን ይሆናል? 2,2 and ማይነስ 2,2 እነዚህ ምንድን ናቸው? ሌላ ክሪቲካል ፖይንቶች ናቸው። አሁን ሌላ ምንድን ነው የሚቀረን? እነዚህ ፖይንቶች ላይ እነዚህ ቼክ ማድረግ ዲን ቼክ እናደርግና እያንዳንዱ ፖይንት ላይ ቼክ እናደርግና ሪሌቲቭ ኤክስትሪማውን እንፈልጋለን ማለት ነው። ክሪቲካል ፖይንቶቻችን እነማን ይሆናሉ? 0 0 0,4 2,2 ማይነስ 2,2 ይሆናሉ። እነዚህ እያንዳንዱ ክሪቲካል ፖይንት ላይ ነው ማለት ነው ሪሌቲቭ ኤክስትሪማውን ልናገኝ የምንችለው። እያንዳንዱ ፖይንት ቼክ ማድረግ ይጠበቅብናል ማለት ነው። ሰከንድ ዴሪቬቲቭ ቴስት አፕላይ ለማድረግ ምን መፈለግ አለብን? ሰከንድ ኦርደር ፓርሻል ዴሪቬቲቭ which is fxx መፈለግ አለብን። fxx ማለት fx እዚህ ጋር ፈልገናል። ይሄ ፋንክሽን ድጋሚ with respect to x ዲፈረንሺየት ማድረግ ምን እናገኛለን? 6y ማይነስ 3x 12 ይሆናል ማለት ነው።
ኤክስ ዋይ ምን እናገኛለን? ኤፍ ኤክስን ዊዝ ዋይ ማለት ነው። ፋንክሽን ዊዝ ዋይ ዲፈረንሺየት ስናደርግ ኤክስ ኤክስ እናገኛለን ማለት ነው። ኤፍ ዋይ ኤክስ ኤፍ ዋይ ፈልገናል እዚህ ጋር ይህንን ዊዝ ሬስፔክት ቱ ኤክስ ዲፈረንሺየት ማድረግ ምን እናገኛለን? ሲክስ ኤክስ እናገኛለን ማለት ነው። ኤፍ ዋይ ዋይ ማለት ኤፍ ዋይ አለ ድጋሚ ዊዝ ዋይ ዲፈረንሺየት ማድረግ ማለት ነው። ምን እናገኛለን? ሲክስ ዋይ ማይነስ 12 ይሆናል ማለት ነው። 12 ይሆናል ዘን ባይ ዩዚንግ ሰከንድ ዴሪቬቲቭ ቴስት ዲ ምን ይሆናል? ዲ ኢዝ ኢኳልስ ቱ ለምሳሌ አት ዚስ ፖይንት አት 0 0 ዲ ነው የሚፈልግ ያ ምንድን ነው የሚሆነው? ኤፍ ኤክስ ኤክስ at 0,0 f x y at 0,0 f y x at 0,0 f y y at 0,0 ይሆናል ማለት ነው። ከዚህ ላይ ለምሳሌ ምን እናገኛለን? ኤፍ ኤክስ ኤክስ at 0,0 ኤፍ ኤክስ ኤክስ ማለት ይሄ ነው። 0,0 በኤክስ እና በዋይ ቦታ 0 0 ስታስገቡ ምን ታገኛላችሁ? ማይነስ 12 ኤፍ ኤክስ ዋይ at 0 0 0 ይሆናል። ኤፍ ዋይ ኤክስ አት 0,0 0 ይሆናል ማለት ነው። ኤፍ ዋይ ዋይ አት 0,0 0 ሲገባ ማይነስ 12 ይሆናል ማለት ነው። ዲተርሚናንት እንደምፈለገው 2 ባይ 2 ማትሪክስ ይሄ ከዚህ ጋር ሲባዛ ሲቀነስ ይሄ ከዚህ ጋር ኢስ ኢኳልስ ቱ ማይነስ 12 ታይምስ ማይነስ 12 ማይነስ 0 which is equals to positive 144 which is greater than 0 ዲያችን greater than 0 ነው ማለት ነው። ኤፍ ኤክስ ኤክስ ቼክ እናደርግ ኤፍ ኤክስ ኤክስ አት 0,0 ምንድን ነው ያለው? ኤፍ ኤክስ ኤክስ ማይነስ 12 ነው ማለት ነው። which is less than 0 ዲ greater than 0 ሆኖ ኤፍ ኤክስ ኤክስ less than የሚሆን ከሆነ at 0,0 ላይ እንደምናገኘው ሪሌቲቭ ማክሲመም ነው። ሪሌቲቭ ማክሲመም እናገኛለን ማለት ነው። ሪሌቲቭ ማክሲመም እናገኛለን ማለት ነው። እሺ ለምሳሌ at 0,4 ላይ ዲን ቼክ እናደርግ። ዲ ምን ይሆናል? የማትሪክስ ኤፍ ኤክስ ኤክስ at 0,4 ኤፍ ኤክስ ኤክስ at 0,4 ኤክስ 0 ዋይ 4 ሲሆን 6 ታይምስ 4 24 24 ማይነስ 12 ኔጌቲቭ 12 ይሆናል ማለት ነው። ኤፍ ኤክስ ዋይ at 0,4 0 ነው ማለት ነው። ኤፍ ዋይ ኤክስ at 0,4 ኤፍ ዋይ ኤክስ ማለት ይሄ ነው ማለት ነው። at 0,4 0 ይሆናል ማለት ነው። ኤፍ ዋይ ዋይ at 0,4 at 0,4 6 ታይምስ 12 24 ማይነስ 12 ይሆናል which is 12 ይሆናል ማለት ነው። ያ ዲ ምን ይሆናል? 12 ታይምስ 12 ይሆናል ማለት ነው። ማይነስ 0 ነው ማለት ነው which is 144 which is greater than 0 ዲያችን greater than 0 ሆነ ማለት ነው። ኤፍ ኤክስ ኤክሳችንስ ኤፍ ኤክስ ኤክስ at 0,4 ይሄ ነው ማለት ነው። 12 which is greater than 0 ስለዚህ ይሄ ስንተኛው ኮንዲሽን ነው የሚያሟላው? ዲ greater than 0 ኤፍ ኤክስ ኤክስ greater than 0 የሚሆን ከሆነ እዚህ ፖይንት ላይ at 0,4 ላይ ምን እናገኛለን ማለት ነው? ሪሌቲቭ ሚኒመም ቫልዩ እናገኛለን ማለት ነው። እናንተ ቼክ አድርጉት። እዚህ ፖይንት ላይ ሳዲ ፖይንት ነው የምታገኙት። ዲ ሌስ ዛን 0 ነው ሶልቭ አድርገው በዚህ መልኩ። እሺ በዚህ መሰረት እናንተ ሌላ ጥያቄ እየፈለጋችሁ ስሩ። አመሰግናለሁ ስለተከታተላችሁ። ጥያቄ ስሩ ብያለሁ። ተዘጋጁ። በዚህ መልኩ ለፈተና ብዙ አስተያየት ብዙ የሚስተካከል ነገር እንዳለ ግልጽ ነው። ያው በችኮላ ስለሆነ ቪዲዮ መስራት የጀመርኩት አስቤበት ተዘጋጅቼ አይደለም። ግን ይህንን ቪዲዮ አይቶ አንድ ተማሪ እንኳን ቢጠቀምና ውጤታማ ቢሆን የምር እኔ በጣም ውጤታማ እንደሆንኩ ነው የምቆጥረው። እና ከጠቀማችሁ ቪዲዮ የሆነ የሚጠቅም ነገር ካገኛችሁ ላይክ አድርጉልኝ፣ ሰብስክራይባችሁ እንዳይለይ። በተሻለ መልኩ ደግሞ እንድቀርብ አስተያየት ኮሜንት እንደዚህ ብታደርጉ የምትሉት ነገር ካለ አስተያየት ቦክስ ላይ ኮሜንት ቦክስ ላይ ጻፉልኝ። ማንበብ ሙሉ ሰው ያደርጋል። አንብቡ።